እንግዲህ ዛሬ ያው አንድ አፍታ ወጋችንን ጀምረናል። ዛሬ ትልቅ እንግዳውን የጋበዝኩላችሁ ያው በዚህ አንድ አፍታ ወጌ ላይ ዶክተርን ካለው ሰዓት ላይ አጨናንቄ ነው 15 ደቂቃ ይሄ ሲሪየስ ጉዳይ ነውና የሆነ ነገር በለን ብዬ ነው የመጣሁት። በቅድሚያ በጣም ነው ማመሰግነው። አላህ ያክብርልኝ። እስኪ ከተመልካቾች ጋር ተዋወቁልኝ። እሺ፣ እኔም አመሰግናለሁ በዚህ ያለኝን ሀሳብ እንዳካፍል ስለጋበዛችሁኝ። እኔ ዶክተር ለጃ ሀምዛ እባላለሁኝ። የውስጥ ደዌና የኩላሊት ሕክምና የውስጥ ደዌ ስፔሻሊስት እና የኩላሊት ሕክምና ሳብ ስፔሻሊስት ሐኪም ነኝ። እንዲሁም በቅዱስ ጳውሎስ ሆስፒታል ሚኒየም ሜዲካል ኮሌጅ በተባባሪ ፕሮፌሰር ማዕረግ የሕክምና አስተማሪ ነኝ ማለት ነው። እሺ፣ በድጋሚ አመሰግናለሁ። በተለይ አሁን ላይ ድሮ እንትን ነበር ተላላፊ በሽታ የሚባሉ ነበሩ፣ በጣም ማህበረሰባችን ያጠቀሙ። አሁን ደግሞ ክሮኒክ ዲዚዝ የሚባሉ በተለይ ደግሞ ኩላሊት በጣም አስጨናቂ ነው እና አንተንም በዚህ ፕሮግራም የሆነ ቲፕ እንድትነግረን ፈለኩኝ። ሆነች ይህ ፕሮግራም ዋና ዓላማ ጥንቃቄና ጥቆማ የምናደርግበት ፕሮግራም ነው እና ይህ ኩላሊት ነገር ያስጨንቃል ዶክተር? ያስጨንቃል። እስቲ እሱን ንገረኝ። በጣም አስጨናቂ ማህበሩ ከሱ ጀምርልኝ። እኛ የዘወትር ጭንቀታችን ማለት በየቀኑ ምንውለው የምናሳልፈው የዘወትር ስራችን የኩላሊት ስፔሻሊስት እንደመሆነ ይመጣል። በየቀኑ ከኩላሊት ታማሚዎች ጋር የመገናኘት ችግራቸውን የመስማት የማየት እድል ስላለኝ አንተ እንደ ማህበረሰብ አካል ወይ በሚዲያ በምታየው ወይ ከሰዎች ከዘመድ አዝማድ ከምትሰማውን ያስጨንቃል ያልከኝ፣ እኛ ግን ዴይ ቱ ዴይ የኩላሊት ፌል አድርጎባቸው ቋሚ ሕክምና ክትትል ላይ ዳያሊሲስ ላይ ያሉ ፔሸንቶችን ስለምናክም ጭንቀቱን ይበልጥ እንጋራዋለን። ይበልጥ በየዕለቱ የሚያጋጥመን ስለሆነ ከማንም በላይ እኛ እንረዳዋለን። ኩላሊትን ብቻም ሳይሆን አሁን እንዳልከው ተላላፊ ያልሆኑ በሽታዎች የሚባሉት ካለፉት ጥቂት ዓመታት ጀምሮ በጣም ቁጥራቸው እየጨመረ ተጽዕኗቸውም እየሰፋ መጥቷል። በፊት እኛ ተማሪ ሆነን እያለ ይበልጥ የታዳጊ ሀገሮች ችግር ተብሎ የሚገለጸው ተላላፊ በሽታዎች ነበሩ። እነ ወባ፣ እነ HIV፣ እነ ቲቢ ምናምን። የሚገርመው እነሱ ችግሮች አሁንም አሉ። እርግጥ የተወሰነ ደረጃ የመቀነስ አዝማሚያዎች ያላቸው ቢሆንም በሚደረገው አጠቃላይ የመከላከልና የሕክምና ሂደት የተወሰኑ በቁጥጥር ስር የሚውሉ ነገሮች ቢኖሩም አሁንም ተላላፊ ኢንፌክሽን ጋር የተያያዙ በሽታዎች አሁንም የሀገራችን አጠቃላይ የታዳጊ ሀገሮች የጤና ዋነኛ ችግሮች ናቸው። በሱ ላይ ተጨማሪ ሆኖ ግን እነዚህ ተላላፊ ያልሆኑ በሽታዎች በቁጥርም በተጽዕኖም እየሰፉ መምጣታቸው ደብል በርደን አድርጎታል። ሀገራችን ላይ ያለው በጤናው ዘርፍ እንደ ደብል በርደን ነው የሚታዩት። ይህን ታሳቢ በማድረግም በጤና ጥበቃ ዓለም አቀፉ የጤና ድርጅትም ልዩ ትኩረት ተሰጥቷቸው እነዚህ ተላላፊ ያልሆኑ በሽታዎች ፕሮግራም ተቀርጾላቸው እነሱን ለመከታተልና ለመቆጣጠር ትልቅ ስራዎች እየተሰሩ ይገኛሉ። አሳሳቢነታቸው ከዛ አሳሳቢ ናቸው ተብሎም አልተተወም። ልዩ ፕሮግራም ተቀርጾላቸው እንደውም በጤና ጥበቃ የራሱ ዳይሬክቶሬት አለው፣ የተላላፊ ያልሆኑ በሽታ መቆጣጠርና መከላከልና ማከም ዳይሬክቶሬት ማለት ነው። እና ለምን የሚያደርሱት ተጽዕኖና ቁጥራቸው ከጊዜ ወደ ጊዜ እየከፋ ስለመጣ ማለት ነው። ዶክተር እንግዲህ ቡናችን ደርሰዋል። ያው ቡናችን እየጠጣን እናወጋለን። አሁን ራሱ አንድ ትምህርት ሰጠኝ። እኔ በስኳር ጠጣሁ፣ አንተ ያለ ስኳር አልከኝ። በእግረ መንገድ ደግሞ ኩላሊት አንዱ ስኳር መቀነስ ብለኛል። እንግዲህ እኔ እሞክራለሁ በባዶ ማለት ከዚህ በኋላ። እሺ እንቀጥል። ተላላፊ በሽታዎች ከሆነ ጊዜ በኋላ ቀንሰው አሁን ያሉ የተላላፊ ያልሆኑ በሽታዎች በጣም እየበዙ ነው እና እሱ ራሱ የተለየ ነገር አለ? ብዙ መንስኤዎች ሊኖሩ ይችላሉ። በነገራችን ላይ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም ይሄ ትሬንድ የተለመደ ነው። የተላላፊ ያልሆኑ በሽታዎች ብዛታቸው ተጽዕኖቸው እየጨመረ መምጣቱ ማለት ነው። ከነዛ ውስጥ አንዱ ኩላሊት ነው። ተላላፊ ያልሆኑ በሽታዎች የምንላቸው በዋነኛነት በዓለም ደረጃ የሚታወቁት ስኳር፣ ደም ግፊት፣ የኩላሊት፣ የመተንፈሻ አካል በሽታዎች፣ ካንሰር የመሳሰሉትን ናቸው የሚያጠቃልለው እና ለመጨመራቸው ብዙ የሚጠቀሱ ጥናት የተደረገባቸው ብዙ መንስኤዎች ቢኖሩም በዋነኛነት ግን ከኑሮ ዘይቤ ጋር ከአኗኗር ዘይቤ ለውጥ ጋር የተያያዙ ከግሎባላይዜሽን ሴደንታሪ ላይፍ ስታይል በላይ ብዙ ካለመንቀሳቀስ ከውፍረት ጋር ፋስት ፉድ በፕሮሰስ የሆኑ ፈጣን ምግቦችን ከመጠቀም ጋር ከዚህ ጋር ሱሶች፣ አልኮል፣ ሲጋራ የመሳሰሉት እነዚህ ለሁሉም በሚባል ደረጃ ለተላላፊ ላልሆኑ በሽታዎች
መንስኤ ሊሆኑ የሚችሉት ነገሮች ናቸው። በአጠቃላይ ደግሞ የዓለም ሕዝብም ከቴክኖሎጂ መስፋፋት ጋር ሁሉም ነገር ስራችን ቁጭ ብሎ ኮምፒውተር ላይ ሞባይል ላይ ስለሆነ እንቅስቃሴ የለም። እንቅስቃሴ አንዱ የጤና መጠበቂያ ዘዴ ነው እና ያኗኗር አለመንቀሳቀስ ከኩላሊት ይገናኛል ማለት ነው። ከብዙዎቹ ተላላፊ ካልሆኑ በሽታዎች ጋር አለመንቀሳቀስ አንዱ ዋና ምክንያት። አለመንቀሳቀስ ውፍረትን ያመጣል። ውፍረት ኮሌስትሮል መጨመርን ያመጣል። ኮሌስትሮል መጨመር ውፍረት፣ ለደም ግፊት፣ ለስኳር ተያያዥ ናቸው። አንዱ አንዱን ይመገባል እና በዋነኛነት ደግሞ ኩላሊትን ብቻ ከወሰድን ለኩላሊት መድከም ዋነኞቹ መንስኤዎች በዓለም አቀፍ ደረጃም በሀገራችንም ስኳርና በቁጥጥር ስር ያልዋለ ስኳርና ደም ግፊት ናቸው። እነሱ ደግሞ ከአኗኗር ዘይቤ መለወጥ ጋር በዓለም አቀፍ ደረጃ ባለፉት 10 ዓመታት በአስደንጋጭ ሁኔታ የጨመሩ በሽታዎች ናቸው። እነሱ ሲጨምሩ ሌሎች ኩላሊት መድከም፣ የልብ መድከም የመሳሰሉት ነገሮችም አብረው ይጨመራሉ። ስለዚህ ትልቁ ብዙ ዝርዝር መንስኤዎች ሊኖሩ ቢችሉም ትልቁ ነገር ግን ከኑሮ ዘይቤ ጋር የተያያዙ የላይፍ ስታይላችን ጥሩ አለመሆን፣ ጤናማ አለመሆን ዋናው መንስኤ ነው። ጥሩነቱ በሌላ ጎኑ ብናየው ዋናው መንስኤ ይሄ መሆኑ ለማስተካከል እድል ይሰጠናል። ተላላፊ በሽታዎች የተወሰነ ከኑሮ ዘይቤ ጋር እያያያዝ ከሆነ ኑሮ ዘይቤ ሲባል አንድ ጥያቄ ምትነሳለ። ድሮ አባቶቻችን ጊዜ አልነበረም፣ አሁን ነው የመጣው እና ላይፍ ስታይላችን ብዙ አልተቀየረ የሚሉ ሰዎች አሉ። ዶክተር እንዴት ነው? ተቀይሯል እንጂ የኑሮ ዘይቤ ሲባል እኮ ብዙ ነገር ነው። አሁን ብያለሁ። ለምሳሌ የድሮ አባቶቻችን ጊዜ መኪና ብዙ አልነበረም። ሰው ሁሉ በእግሩ እየተንቀሳቀሰ ነበረ። አብዛኛው ስራ ከእንቅስቃሴ ጋር ኑሮ ራሱ መሯሯጥ እንቅስቃሴ ነበር። አሁን እኮ አብዛኛው ሰው ኮምፒውተር ላይ ነው፣ ቢሮ ቁጭ ነው፣ ሞባይል ላይ ነው። ቤትም ቢሆን ቁጭ ብሎ እንቅስቃሴ የለም። የአንድ ዘይቤ ማለት እሱ ነው። ስለዚህ አለመንቀሳቀስ አንዱ ለተለያዩ በሽታዎች ከሚዳረጉ ነገሮች አንዱ። ድሮ ፋስት ፉድ ምናምን የሚባሉ አይነት ነገሮች አልነበሩም። እነዚህ በተፈጥሮ ኦርጋኒክ የሆኑ ነገሮች የቤት እየተዘጋጀ ነው አብዛኛው ሰው የሚጠቃ የነበረው። አሁን ፕሮሰስ የሆኑ ፋስት ፉዶች የሆነ ነገር የሚጨማመርባቸው ቅባትና ኮሌስትሮል የሚበዛባቸው ምግቦች እነዛ አመጋገብ ነው አንዱ። ደባል ሱሶችም ድሮ የነበረው ፕሪቫለንስ እና ያለው ሁኔታ አሁን የሚያጨሰው የሚጠጣው ሰው ቁጥርም በዛ መጠን እየጨመረ ነው የመጣው እና ብዙ ነገሮች ናቸው የተቀየሩት እና የኑሮ ዘይቤ መቀየር ያንን የበሽታ ማካሄድ ኤፒዲሚዮሎጂን እየቀየረው እንደመጣ ብዙ ጥናቶች ያሳያሉ። አሁን ወደ ተመልካቾች ደግሞ በዚህ ተመልካቾቻችን ውስጥ በየቤቱ ሁለት አይነት ሰዎች እንዳልኩ በጣም ቁጥሩ በዝተዋል። የኩላሊት ታማሚ ይኖራል፣ አስታማሚም ይኖራል። አንድ ቅድም ያስጨንቃል ከሚለው ነገር እዚህ ቤተሰብ ውስጥ ብዙ ነገሮች አሉ። አሁን ይሄ ታካሚ ማድረግ ያለበት ነገር አለ። ደግሞ ህመምተኛውም አንዴ አላህ ያ ነገር ተከስተዋል፣ አንድ ሰበር ማድረግ እንዳለ ሆኖ ምን ማድረግ አለባቸው ቤት ውስጥ ያሉ ሰዎች ይህን ፕሮግራም የሚከታተሉ? ያው አባቶቻችን እንደሚሉት ታሞ ከመማቀቅ አስቀድሞ መጠንቀቅ እንደሚባለው ትልቅ መልእክት ነው ያለ ይሄ ብሂል። ምክንያቱም እንደኛ ሀገር ላለ በኢኮኖሚ ወደኋላ ለቀረ ታዳጊ ሀገር ታሞ መታከም በጣም ውድ ነው። ጥሩ ምሳሌ የኩላሊት ሕክምና ሊሆን ይችላል እና ወጪውን እንግልቱን ላንቋቋመው እንችላለን። ግን ከዛ በፊት መከላከል የምንችላቸው ነገሮች ላይ ትኩረት አድርገን ብንከላከል ከብዙ ስቃይ፣ ከብዙ እንግልት፣ ከብዙ ወጪ ታካሚውን ብቻ ሳይሆን ቤተሰብን ጭምር ማዳን ይቻላል። የግድ ሆኖ ደግሞ ከተከሰተም ተገቢውን ክትትልና ሕክምና ሳይዘገዩ ማድረግም እንግልቱና ወጪውን ስቃዩን ይቀንሳል። በተለይ አሁን ኩላሊትን ካነሳን ኩላሊት ሲባል የኩላሊት ህመም ያው ይበልጥ ትኩረት የሚስበው የምናውቀው አደባባይ የሚወጣው የመጨረሻ ደክሞ ዲያሊሲስ ወይም ንቅለ ተከላ የሚባልበት ደረጃ የሚደርሰውን አብዛኛውን ሰው የሚሰማው እንጂ ገና ሲጀምር ጀምሮ ለኩላሊት መድከም የማይዳርጉ ብዙ በሽታዎች አሉ። እነሱ ላይ ትኩረት አድርገን ብንሰራ፣ መቀድሞ መከላከል ላይ ብንሰራ፣ ቶሎ ኩላሊት ችግር ካለም ቶሎ ተገኝቶ የሚመለከተው ባለሙያ ጋር ቶሎ ሕክምናና ክትትል የሚደረግበት ነገሮች ላይ ትኩረት ብናደርግ ብዙ ስቃይና እንግልትን ወጪን መቀነስ ይቻላል። 5 ንገረኝ ብለህ ኩላሊት ይሄ ነገር በተለይ 5 እነዚህ ነገሮች ሞር ያጋልጣሉ ለምትነግረኝ ለተመልካቾችም ቢጠነቀቁ 5 ነገሮች። አሁን አንዱ ቅድም ስኳር መቀነስ ብለኛል፣ አንድን ያዘውና 4 ምስት ንገረኝ። ያው የኑሮ ዘይቤ ማስተካከል የሚለው ላይ ብዙ አለ። አንዱ አመጋገብ ነው። አመጋገብ ውስጥ ብዙ አሉ። ጨውና ስኳር ነገሮችን መቀነስ ቢቻል ከተቻለ ማቆም፣ ካልሆነ መቀነስ። ቅባትነትና ኮሌስተሮልነት ያለባቸውን ምግቦች መቀነስ። በአጠቃላይ
እንቅስቃሴ ማብዛት መቀመጥና ውፍረት ምናምን ያመጣላልን አይደለ? ስለዚህ እንቅስቃሴ ማብዛት በዘወትር ስራችንም በእንቅስቃሴ ለምሳሌ አጭር መንገድ ከሆነ ታክሲ መኪና ከመጠቀም በእግር ወክ ማድረግ በቀን ለ20 ለ30 ደቂቃ በሳምንት 3 ቀን ወክ የሚያደርግ ሰው በቃ ኖርማል በቂ ኤክሰርሳይዝ እንደሰራ ይቆጠራል። እሱን ማድረግ ከደባል ሱሶች ራስን መጠበቅ፣ ጫት፣ ሲጋራ፣ መጠጥ ለብዙ ተላላፊ ያልሆኑ በሽታዎች ይዳረጋል። እነሱን መተው። ከዛ ባለፈ ዝም ብሎ ሌላ በጣም ጠቃሚ ነገር በተለይም ከኩላሊት ጋር ሐኪም የሚመለከተው ትክክለኛ ሐኪም ስፔሻሊስት ሐኪም ካላዘዘው በስተቀር ማስታገሻ እያሉ ዝም ብሎ ከፋርማሲ እየገዙ መውሰድ ለኩላሊት መድከም አንዱ የሚዳርጉ ነገሮች ዝም ብሎ ለጊዜው ፈውሰን ስለሚሰጡ ለህመም ማስታገሻ እያለ አንዳንድ ሰው ዝም ብሎ ከፋርማሲ እየገዛ ሐኪምም ሳያዘለት ወይም ደግሞ ሐኪም የሆነ ጊዜ ለሆነ ህመም ያዘዘለት በወቅቱ ስላሻለው ደጋግሞ ያንን ለሌላም ጊዜ እየገዛ ዝም ብሎ መውሰድ በዛ ምክንያት ብቻ ኩላሊታቸው ደክሞ የሚመጡ ብዙ ፔሸንቶች ያጋጥሙኛል። ስለዚህ መድኃኒት አጠቃቀም ላይ ትክክለኛው በባለሙያ የታገዘ ትክክለኛ መሆን፣ በተለይ ማስታገሻ ዝም ብሎ እየገዙ ከፋርማሲ አለመውሰድ። ሌላው የኛ ህብረተሰብ ምናልባት ቢያደርገው ጥሩ ብዬ የማስበው ኖርማል የጤና ቼክአፕ እንደ ኖርማል እንደ አንድ እቅዳችን ብንይዘው እንደየሁኔታው ይለያያል። ለምሳሌ ሪስክ ያለው ሰው ለምሳሌ ስኳር፣ ደም ግፊት ወይም የሆነ የታወቀ በሽታ ያለበት ሰው የምርመራ ሂደቱ ሞር ፍሪኩዌንት ሊሆን ይችላል። በየወሩ በየ3 ወሩ ምናምን ሊባል ይችላል። ግን እንደው ጤነኛ ነኝ ብሎ እንኳን የሚያስብ ሰው ምንም ምልክት ባይኖረውም ምልክት አለመኖር ማለት ጤናማነት አይደለም። ጤነኛ ነኝ ብሎ የሚያስብ ምንም የበሽታ ምልክት እንኳን የሌለው ሰው ቢያንስ በየ6 ወር የተሻለው በየ6 ወሩ ግን ቢያንስ በየዓመቱ የጤና ቼክአፕ ቢያደርግ በጣም ተጠቃሚ ይሆናል። ምክንያቱም አንዳንድ በሽታዎች ምንም ምልክት ሳያሳዩ የመጨረሻ ደረጃ ደርሰው ሰውየው በቃ ያልጋ ላይ መውደቅ ሲቀረው የሚመጡበት ሁኔታ አለ። ኩላሊት ራሱ ምንም ችግር ምክንያቱም አንዳንዱ የኩላሊት በሽታ ምንም ምልክት ሳይኖረው የመጨረሻ ደረጃ የኩላሊት መድከም ደርሶ በቃ ዳያሊስ ጀምር ምንለው ሰው የመጀመሪያ ጊዜ መጥቶ ዳያሊስ የሚጀምር ሰው አለ። ለምን? አንዳንዶቹ በሽታዎች ውስጥ ለውስጥ እንዲሁ ደከመኝ፣ ምግብ አስጠላኝ፣ ጨጓራን ያመመኝ እያልን ምንቆያቸው አንዳንዴ ዝም ብለን ማስታገሻም እየወሰድን ምንቆያቸው ምናልባት ኩላሊት ውስጥ ለውስጥ እየደከመ ሊሆን ስለሚችል ይሄን ማድረግ ምንችለው በየ6 ወሩ ካልሆነም በየዓመቱ ሙሉ የጤና ቼክአፕ ብናደርግ እሱን ትሬን ብንለምድ እነዚህ ዋነኞቹ ከኩላሊትም ከሌሎቹም ተላላፊ ያልሆኑ አስጊ በሽታዎች ለመጠበቅ ጥሩ እርምጃዎች ናቸው። ዶክተር ጀነጣ እሺ እንደው አንድ የሆነ ገጠመኛለኝና ምናልባት አንተ ትጨምርበታለህ። አንድ ዶክተር የነገረኝና አጋጣሚ ፈረንጆች ይመጡና ኢትዮጵያን ዶክተሮች በጣም ጎበዞች ናቸው አለ። በጣም በቃ ጎበዞች በጣም ነው የምናደንቃቸው አለ። እና ምስክርነት የሰጠው ምንድነው በጣም ገርሞኝ አለ። እንዴት እናንተ በጣም ብዙ መሳሪያ ያላችሁ ስፔሻሊስቶች ናችሁ ምናምን ስለው አይደለም ማለት ያው እኛ ያው ታውቋል ልምዱ አለ። ፈረንጅ ሀገር በዚህ 6 ወር የጤና የሚባል ነገር አለ። የጤና ኢንሹራንስ ምናምን ነገሮች አሉ። እኛ በዚህ 6 ወር ግዴታ 6 ወር የራሱን ቼክአፕ የሚያደርግ ሰው የምናከመው አለ። ግን ኢትዮጵያኖች በብዛት ቼክ አያደርጉም። ኦልሬዲ ያለቀለት ሰው ነው ማለት በጣም ተደክሞ ታሞ ቼክ ያላደረገ ነው እና የምታከሙት አለ። እዚህ ሀሳብ ላይ ትስማማለህ? እንደዚህ ነገር ያጋጠማሉ ነው? አዎ እስማማለሁ። እውነት ነው። ኢትዮጵያውያን ሐኪሞች ያው ለራስ መመስከር ከባድ ቢሆንም ማለት በዓለም አቀፍ ደረጃም አሜሪካም አውሮፓም ሄደው እኮ አስመስክረዋል። እዛም ሄደው ውጤታማ ጎበዝ ተፎካካሪ መሆናቸው ዓለም ያወቀው ሀቅ ነው። እውነት ነው። ሊሚቴሽኖቹ ግን አሉብን። ማለት ሕክምና በጣም ውድ መሳሪያዎችን ውድ መመርመሪያ ሂደቶችን የሚፈልግ ሙያ ነው እና አንዳንዴ ካለን ኢኮኖሚ አቅም አንጻር በምንፈልገው ደረጃ የመመርመሪያ መሳሪያዎች፣ የሚፈለጉ መድኃኒቶች፣ መሳሪያዎች፣ እቃዎች ምናምን ላይሟሉ ይችላሉ። በእርግጥ አሁን አንዳንድ የግል ሆስፒታሎች በመንግስትም አሁን አንዳንድ ማስፋፊያዎች እየተደረጉ በጣም ጥሩ ባለፉት ጥቂት ዓመታት መርምሮ በሽታን የመለየትና የማከም አቅማችን በጣም እየጨመረ መጥቷል። እንደዛም ሆኖ ግን አሁንም ካለው ከስታንዳርዱ አንጻርና ዓለም ከደረሰችበት ደረጃ አንጻር አሁንም የሚቀሩ ነገሮች አሉ። እነዛ ነገሮች ካልገደቡን በስተቀረ እንደ ባለሙያ ያለፍንበትም የትምህርት ሂደትም ሆነ በምንሰራው የስራ ሂደት ምንም ደረቴን ሞልቼ መናገር የምችለው የኢትዮጵያ ሐኪሞች ብቁ ነን። ከእንትኑ ጋር አሁን በብዛት ስለማይመረመሩ ነው አይደል? ይሄኛውን ብቃት የሚወጥ ዶክተሩ በጣም ልፋት የሚያደርጉት
የመመርመር ባህላችን ደካማ ስለሆነ በጣም ደካማ ነው እሱ ምንም ጥያቄ የለውም። ሰው እንዳልኩ አቅምም ኖሮት አሁን የኢኮኖሚ አቅሙ ፈትኖት ሕክምና ሪሌቲቭሊ ውድም ሊሆን ይችላል። አሁን ካለው የኑሮ ደረጃ ደግሞ ነገሮች በሙሉ ሁሉም ሕክምና አይደለም ሽንኩርትም ከአቅም በላይ የሆነ የመጣበት ሁኔታ ስለሆነ ሰው ሆስፒታል ሄዶ ሙሉ ቼክአፕ አድርጎ ማድረግ አንዳንዴ ከኢኮኖሚ አንጻር ፈተና ሊሆንበት ይችላል። በዛ ምክንያት ማይመጣው ብዙ ነው። ግን አቅሙ ኖሮት መመርመር መታከም እየቻለ ግንዛቤው ስለሌለው ወይም ደግሞ መመርመሩ ይጠቅመኛል የሚለው እምነት ውስጡ ስለሌለ ብቻ ቼክ ማድረግ ሰው ታሞች ክፉ ደረጃ ላይ ከደረሰ በኋላ የሚመጣ ብዙ ሰው አትስ ያንን ማስተካከል ብንችል ብዙ ችግሮችን መቅረፍ እንችላለን። ኳሊቲ ችግር ማወቅም ይቻላል ማለት ቀድሞ ማወቅ ይቻላል። እንደው ከዚህ ጋር አንዴ በጣም የገረመኝ ነገር ነው። ለዚህ በኩላሊት እንትን ላይ በተለይ በደንብ እንድትነግርልኝ የፈለግኩት ሁለት ሰዎች ልዩነት ያቻለው ይሄ ሕክምናው ላይ ያሉ ሰዎች ማለት እየታከሙ ያሉ ሰዎች ሁለት አይነት ሰዎች አየሁና አንድ ልጅ እንደዚህ ታማ ኩላሊት ዳያሊሲስ ላይ ነበረች። ከዛ ተቀይሩላት በጣም ደህና ሆናለች እና ከእሷ ጋር የሚታከሙ የተወሰኑት እንደሞቱና ዋናው የእሷ ጥንካሬ እንደነበራት ይሄ በራስ መተማመኗ ነገ ይሻለኛል የሚል የኩላሊት ህመምተኞች ይሄ ያስፈልጋቸዋል ስትል ነበር። አንተ እንደ ዶክተርነት ስለዚህ ጉዳይ ምን ትላለህ? ይድናሉ የሚል ተስፋ ያላቸውና በጣም በቀረሳቸውን ያደከሙ ሰዎች ልዩነት አላችሁ እያለች ነበር። አለው ትክክል ምን መሰለህ፣ አንድ ሕክምና የኩላሊትን ብቻ ሳይሆን ማንኛውም ሕክምና ውጤታማ የሆነ ፈውስ እንዲመጣ የብዙ ነገሮች ድምር ውጤት የሐኪሙ ወይም የጤና ባለሙያው አስተዋጽኦ ብቻ ሳይሆን የታካሚው አስተዋጽኦ አለበት። የቤተሰብ ወይም በዙሪያ ያሉ ሰዎች ድጋፍ አለበት። የሕክምና ተቋሙ ማሟላት ቀደም ያልናቸው ነገሮች አለበት። ሌሎችም ነገሮች እንደው የታካሚውን አሁን ያነሳልኝ ታካሚው በሽታውን አምኖ ተቀብሎ የሚደረግልኝ ሕክምና ይጠቅመኛል ያድነኛል ብሎ አምኖበት ያንን ባለሙያው ባዘዘው መሰረት መተግበሩ ትልቅ አስተዋጽኦ አለው ለመዳን። መተግበሩ ብቻ ሳይሆን ውስጡ እምነቱ ይሄ ሕክምና በሽታ ታውቋል፣ መድኃኒቱ ወይም ፈውሱ ይሄ ነው፣ ይህን በትክክል ባለሙያ ባዘዘልኝ መሰረት በወስድ እድናለሁ፣ የአላህ እርዳታ ተጨምሮበት ያው ሰበቡን ነው እኛ የምናደርሰው እንጂ የሚያድነው አላህ ነው። ጨምሮበት ዱዓ እያደረገ ያንን ሕክምናውን በአግባቡ መተርጎሙ ለፈውሱ ትልቅ አስተዋጽኦ ያደርጋል። ይህን በሳይንሱም እኮ አለ ፕላሴቦ ኢፌክት የምንለው ነገር አለ። ያድነኛል ብለህ አምነህ የምትወስደውና እየተጠራጠርክ ዝም ብሎ እንደው ልሞክረው ብለህ የምትወስደው በጤና ላይ የሚያመጣው ተጽዕኖ ይለያያል እና ይሄ ፕላሴቦ ኢፌክት ይባላል። በጥናትና ምርምር ጭምር የተረጋገጠ ነው እና እኛ ደግሞ ከዲኑም አንጻር ሕክምናዬን ባደርግ አላህ ደግሞ ረድቶኝ እድናለሁ የሚለው እምነት ከተጨመረበት በደንብ ውጤቱን የተሻለ ያደርገዋል። ያው ኩላሊት ሲባል ዶክተር እንዳልከው የተለያየ ነው አይደል? የኩላሊት ኢንፌክሽንም አሉ። ለዚህ እነሱ ደረጃ አላቸው አለ። በብዛት ለኩላሊት ኢንፌክሽን በቃ ውሃ ጠጣበት ይባላል። ይሄኛው ዋናው ጋር የኩላሊት ፊል ከማድረግ ጋር የሚያያይዘው ነገር አለ። ውሃ መጠጣት ራሱ ቫልዩ አለው ፊል እንዳያደርገው ኩላሊት ከኩላሊት በሽታና ከኩላሊት ሕክምና ጋር በተያያዘ ሁለት የተለመዱ ሚስኮንሰፕሽን እንበላቸው የተሳሳቱ አመለካከቶች አሉ። አንዱ ከውሃ አጠጣጥ ጋር የተያያዘ ነው። ሁለተኛው ከጎን ህመም ወይም ከወገብ ህመም ጋር የተያያዘ ነው። እነዚህን ተመልካች በደንብ ቢረዳልኝ ጥሩ ለብዙ ሰው ይጠቅማል ብዬ አስባለሁ። አንደኛው ውሃ መጠጣት። ሰው ኩላሊት አመመው ሲባል በቃ ውሃ ጠጣበት በየመንደሩ የሚመከር ነው። አሁን ሶሻል ሚዲያም አንድ መንደር ሆነዋል እና አንዱ የህክምና ቻሌንጅ እየፈጠረብን ያለው የማይመለከተው ሰው በየሶሻል ሚዲያ እየወጣ የማይሆኑ ምክሮችን የማይሆኑ ነገሮችን የሚያስተላልፉ ብዙ አላዋቂ ሳሚዎች አሉ እና እነሱንም መጠንቀቅ ያስፈልጋል። እና አንዱ ውሃ ነው። ውሃ የሚጠቅምበትም ሁኔታ አለ፣ ጎጂም የሚሆንበት ሁኔታ አለ። ያው እንደየበሽታው ይለያያል። ውሃ በደንብ ቢጠጣ የምንመክርበት የኩላሊት ችግር አንድ ሴናሪዮ ብቻ ነው። እንደነሱም የኩላሊት ጠጠር ያለበት የኩላሊት ጠጠር እሱም ትናንሽ ጠጠሮች ሆነው ከሽንት ጋር ውሃ በደንብ ቢጠጣ ሽንት በደንብ በወጣ ቁጥር እነዛ ደቃቃቅ ጠጠሮች ከሽንት ጋር ይወጣሉ የሚለውን እንትን ለማሳለጥ ነው እንጂ ውሃ በደንብ ጠጡ ለምንመክረው ለእንደዚህ አይነት ሰዎች ብቻ ነው። ለምን ሲጠጡ እንዳሸዋ ደቃቅ የሆኑ ትንንሽ ጠጠሮች ከሽንት ጋር ተቀላቅለው ዳይሉት ሆነው የመውጣት እድላቸውን ስለሚያሰፋው ማለት ነው። ቶሎ ሽንት ሽኑ፣ ውሃ በጣም ጠጡ። ሽንት ደግሞ አለመቋጠር፣ ሽንት መቋጠር ራሱ ለኢንፌክሽን ያባብሳል፣ ለጠጠር ይበልጥ ትንንሽ የነበሩ ጠጠሮች ተጣብቀው
የሆነ ደቃቅ አሸዋ ነገር ውሃ ውስጥ ብታረግ ከስር ይዘግጣል አይደል? ረዥም ሰዓት ፊኛ ውስጥ ዘግጦ እንዲቀመጥና እርስ በርስ እንዲጣበቁ ትልቅ ጠጠር እንዲሆን እንዲዘጋ እድል ስለሚፈጠር ሽንታ ለመያዝ ውሃ ጠጡ የሚለው ለጠጠር ትንንሽ ጠጠር ላለበት። ከዛ ውጭ ላሉ የኩላሊት በሽታ ያው ጤናማ የሆነ ውሃ አጠጣት ለሁሉም ጤና አስፈላጊ፣ ለኩላሊት ብቻ ሳይሆን ውሃ እየጠማ ካልጠጣ ኩላሊት ብቻ ሳይሆን መላ ሰውነት ይጎዳል። ምክንያቱም የደም ዝውውር ላይ ተጽዕኖ አለው። ኩላሊት ደግሞ ከሚጎዱት ውስጥ አንዱ ነው። በቂ ውሃ እያስፈለገ መጠጣት እያለብህ እየተጠማ ሳትጠጣ ከቀረህ ማለት ነው። ከመጠን በላይም ከጠጣህ ከሚጎዱት አካሎች አንዱ ኩላሊት ነው። ምክንያቱም የኩላሊት አንዱ ስራ የሰውነትን ፈሳሽ እና የደም ግፊትና ሰውነታችን ውስጥ ያለውን የፈሳሽ መጠን ማመጣጠን ስለሆነ ያንን ስለምናዘባው ከመጠን በላይ ከጠጣን ያንን ስለምናዘባው ትርፍ ፈሳሽ ማበጥ፣ ደም ግፊት መጨመር የመሳሰሉት ነገሮች ይከሰታሉ። እና በቂ የሆነ በቂ ማለት እንደ ሰው እንደ የአየር ንብረት ሁኔታ ሞቃት የሆነ ጊዜ ብዙ እንጠጣለን። ብዙ እንቅስቃሴ ብዙ ስራ ያረግን ጊዜ የደከመ ጊዜ እንጠጣለን። እንደየውሏችን ቢለያይም በአቬሬጅ አንድ ሰው ከ1 ሊትር እስከ 1.5 ሊትር ሞቃት የሆነ ጊዜ እስከ 2 ሊትር ቢጠጣ በቂ። ግን ሰውነታችን የሚገርም አላርም አለው። ውሃ ሲያስፈልገን ይጠማናል። ከጠማን ሰውነታችን ውስጥ ያለው የውሃ መጠን ፈሳሽ ጎሏል ማለት ነው። መጠጣት አለብን ማለት ነው። ካላስፈለገን ግን የግድ መጠጣት የለብንም። የግድ 2 ሊትር በቀን መጠጣት አለባችሁ ስለተባለ መጠጣት አለብን የለብን። በቃ አዋዋላችንና የውሃ በላብ የሚወጣው እንቅስቃሴያችን የአየር ሁኔታን ባገናዘበ መልኩ በአቬሬጅ አንድ ሰው ቀን እስከ 1 ሊትር ከ1 ሊትር እስከ 1.5 በዛ ከተባለ ቅድም እንዳልኩ ብዙ ኮንሰምፕሽን ያለው ሰው እስከ 2 ሊትር ቢጠጣ ጤናማ ነው። ግን ዋናው ሲጠማን እንጠጣ፣ ሲያስፈልገን እንጠጣ። ዳዊችን ነው ረገጥ እንዳል ኩላሊት ኢንፌክሽን አለ፣ የኩላሊት ጠጠር አለ፣ ደግሞ ብዙ ጊዜ ኩላሊት ፌል የሚያደርገው ነገር አለ እና አሁን አንዳንድ ሰዎች ኩላሊት ኢንፌክሽን እና ጠጠር ሲኖርበት በቃ ኦልሬዲ ወደዛ እየቀረብኩ ነው የሚል አንደርስታንዲንግ አለ። ይህን ነገር እንዴት ነው ዶክተር? የኩላሊት በሽታ እንዳልኩ ከሲምፕል ኢንፌክሽን ዝም ብሎ ሽንት ኢንፌክሽን አሁን ሴቶች ላይ ኮመን ነው። ሲምፕል የፊኛ ሽንት ኢንፌክሽን በ5 ቀን መድኃኒት ሊድን ይችላል በጊዜ ተደርሶበት ከታከመ። ስለዚህ ኩላሊት መድከም ምናምን ወደሚል ላይወስድ ይችላል። ወደ መድከም የሚወስዱ ግን ሲሪየስ በሽታዎች አሉ። እነሱ የራሳቸው ሕክምና ክትትል፣ ስኳር፣ ደም ግፊት ያልኩ ካልተቆጣጠር ነው። ሌላ የኩላሊት ማጣሪያ ክፍል መጎዳት በሽታዎች አሉ። እነሱ ናቸው። እነሱም በአግባቡ ካልታከሙና በጊዜ ካልተደረሰባቸው ነው ለፌለር የሚዳርጉት እንጂ አንዳንድ ቀላል ሲምፕል ኢንፌክሽኖች፣ ሲምፕል ጠጠሮች በቀላሉ ተወግደው የመዳን እድላቸው ሰፊ ነው። ብዙ ሰው አሁን ብዙ ታካሚ እኔ ጋር ይመጣና ዶክተር ለምን መጣችሁ ስላቸው ኩላሊቴን አሞኝ፣ ለምን ያመመሽ መሰለሽ? እዚህ ጋር ይወጋኛል፣ እዚህ ጋር ያመኛል፣ ወገቤን ያመኛል፣ ጀርባዬን ያመኛል። ስለዚህ ወገባቸው ግን ህመም ስለተሰማቸው ወይም ጀርባቸው ስላመማቸው ኩላሊቴ ተጎድቷል ብለው የሚመጡ በርካታ ታካሚዎች አሉ። ደግነቱ ያ ችግር ኩላሊት ባይሆንም የአብዛኞቹ ችግር ኩላሊት አይደለም። ያው ምርመራ አድርገው ታውቆላቸው ጤነኛ ናችሁ፣ ይህን ተጠንቀቁ፣ ለወደፊት ለበሽታ ለሚዳረግ ነገር እንዲጠነቀቁ ቅድም ያልኩህን የጤና ምርመራ በአጋጣሚው ስለሚያደርጉ ከኛም እንደ ባለሙያ የሚያገኙትን ምክር በዛ አጋጣሚ ስለሚያገኙ ጥሩ ኦፖርቹኒቲ ነው እላለሁ። ግን ያንን መጥተው እስኪያረጋግጡ ድረስ ተጨናንቀው ነው የሚመጡት፣ ኩላሊት ተጎድቷል የሚል ስሜት ማለት ነው ስለሚያስጨንቅ። ግን ኦልሞስት 90% የሚሆነው የኩላሊት ችግር የጎን ህመም የለውም። እዚህ ጋር ጀርባ አያሳምምም። ጀርባ የሚያሳምሙ የኩላሊት በሽታዎች 2-3 አይደለም። አንዱ ጠጠር ነው፣ ትልቅ ሆኖ ያውም የዘጋ ምናምን ጠጠር ከሆነ ነው። ሁለተኛው እጢ ነገሮች ካሉ ወይም ፖሊሲስቲክ ኪድኒ ዲዚዝ የምንላለው ውሃ የሚቋጠር ትልልቅ ፊኛ የሚመስሉ ነገሮች አሉት። ሶስተኛ በጣም ከጠጠር ጋር ወይም ከሲስት ዲዚዝ ጋር ተያይዞም ሊሆን ይችላል ከባድ ኢንፌክሽን፣ ዝም ብሎ ተራ የሽንት ኢንፌክሽን ሳይሆን የዋናው ኩላሊት ከባድ ኢንፌክሽን ሲኖር ነው ህመም የሚኖረው ጎን ላይ። ከዛ ውጭ ያሉት 90% የኩላሊት መድከም መንስኤዎች ምንም አይነት የጎን ህመም የላቸውም። ለዛም ነው አንዳንድ ታካሚዎች ካለቀላቸው በኋላ ደረጃ 5 ዲያሊስ የሚጀምሩበት መርሰው የሚመጡት ምንም ህመም ምንም ምልክትም ስለሌለው ነው። እና የጎን ህመም በሙሉ ኩላሊት በሽታ አይደለም፣ ግን ተመርምሮ ቼክ ማድረጉ ክፋት የለውም። እንደውም በዛውም የጤና ቼክ ማድረግ ስለሆነ የሚለው መልእክት ማስተላለፍ እፈልጋለሁ። በጣም የሚያመሰግነው አንድ አፍታ እንግዲህ በጣም ብዙ ሰዓት ነጥቃ ያስቆየው ያው በተመልካች ስም ድጋሚ ነው አመሰግነው። ምክንያቱም እንዴት እዚህ ጋር እንደጋበዝኩ ስለማውቅ ማለት ነው። እንደው ጠቅላላ አድርገህ ይህንን ሀሳብ ይዛችሁ ሂዱ። በቃ እንደመጨረሻ የምትለን ነገር ካለ በዛ ወጋችን እናጠናቅ። ያው በየመሃሉ ብዙዎቹን
የመከላከያ መንገዶችን አውርተናቸዋል። በዋነኛነት ደግሜ አጽንኦት የምሰጠው የጤናማ የአኗኗር ዘይቤን መከተል ነው። በሁለተኛ ቋሚ የሆነ ከተቻለ በ6 ወሩ ካልሆነ በየዓመቱ የጤና ምርመራ ማድረግ። በተለይ ደግሞ ኦልሬዲ የታወቀ በሽታ ያላቸው ሰው በተለይ ደግሞ ዋነኞቹ ግንባር ቀደሞቹ ደም ግፊትና ስኳር ያለባቸው ሰዎች አሁን አልታመምኩም፣ ስኳሬ ጥሩ ነው፣ ደም ግፊቴ ጥሩ ነው በሚል ብቻ ክትትል ማቋረጥ፣ በጎን እየሄዱ የአበሻ መድኃኒት እያሉ መውሰድ፣ በራሳቸው ዝም ብሎ መድኃኒት እየገጹ መውሰድ ለኩላሊት መድከም ለሌሎቹ ስር የሰደዱ ኮምፕሊኬሽኖች የሚዳረጋቸው ስለሆነ ቋሚ ቢቻል ተገቢ የሆነ ስፔሻሊስት ጋር ክትትል ቢያደርጉ ችግር አለት ከተባለም ሲሪየስሊ ቢከታተሉ ብዬ በጣም እመክራለሁኝ። ይህንን አድርገው ራሳቸውንና ቤተሰባቸውን ከኩላሊት መድከም ይጠብቃሉ ብዬ ተስፋ አደርጋለሁ። አመሰግናለሁ። እንግዲህ ተመልካቾቻችን ያው ከዶክተር ጋር ሌላ ጊዜ ቆይታ ይኖራል፣ በጣም በሰፊው ፕሮግራም። እንግዲህ እንደ ቲፕ ነው የምሰጣችሁ። ያው ወደ ላይ አንድ አፍታ ዶክተር የሚያስቸገር ነው። በሌላ ጊዜ ብዙ ጠቃሚዎችን ሀሳብ እንደሚሰጠን እንግዲህ ቃል ገብቶልናል። አላህ ያክብርልን ነው የሚለው። እኔም አመሰግናለሁ። እንግዲህ ተመልካቾቻችን የተሰጠው ማብራሪያ በጣም ወሳኝ ነው፣ ሁላችን የሚመለከት ስለሆነ በደንብ አዳምጡት እና በተለይ ጤናማ የኑሮ ዘይቤ ዋና ወሳኝ ነው ዶክተር፣ እሱ ላይ በጣም ትኩረት እናድርግ። ኦርጋኒክ ነገር መብላቶች ላይ ትኩረት እናድርግ እና የተሰጠንን ምክር በአግባቡ ከተጠቀምን ከባላ ፍቃድ ከዚህ ህመም ራሳችን መጠበቅ እንችላለን። ህመም ላይ ያሉት ደግሞ መንከባከብ እንችላለን። እንግዲህ ለዛሬ በጣም አመሰግናለሁ። እኔም አመሰግናለሁ።